እግዚአብሔር ሲጸየፍ እንደዚህ ነው። ምዕመናን እግዚአብሔር ጾማችንን፣ እግዚአብሔር ጸሎታችንን፣ እግዚአብሔር በዓላችንን፣ እግዚአብሔር መቅደሳችንን፣ እግዚአብሔር አገልግሎታችንን እንዳይጸየፈው ያስፈራል። ምዕመናን እግዚአብሔር የኔ ነው ይላል እንጃ። በዚህ ዘመን ያለንን አገልግሎት እግዚአብሔር የኔ ነው ይለዋል? እኔ እግዚአብሔር አገልጋይ ነኝ። አሁን እኛ መንፈሳዊ ጾም እግዚአብሔር የሚቀበለው እንጾማለን። እኔ የመረጥኩት ጾም ነው ይለናል። እንደዛ በጸጥታ ፈተሻችሁ ታውቃላችሁ? የኔ ጾም፣ የኔ በዓል፣ የኔ አገልግሎት፣ የኔ መቅደስ የኔ ይለዋል። በዚህ ምክንያት እግዚአብሔር በዓላቸውንም አገልግሎታቸውንም ተጸይፎታል። ለምን እግዚአብሔር ተጸየፈው? የእግዚአብሔርን ሥራ ስላቃለሉ፣ የእግዚአብሔርን ቤት አገልግሎት ስለናቁ፣ እንደውም ከዛ አልፈው ለጥቅማቸው ብቻ ስላደረኩት እግዚአብሔር ተጸየፈ። እግዚአብሔር ናቀ። እግዚአብሔር ጠላ። እንደውም በመጥላት በመናቅ በመጸየፍ ብቻ አይደለም፣ ጅራፍም ጭምር አስመሳ፣ ቁጣም ጭምር ጨመረበት፣ ተግሳጽም ጭምር ተከተለው። ወዳጄ እያችሁ እግዚአብሔርን ስንንቀው ይንቀናል። የኔ አይደለም ይላል፣ ይተወዋል። እግዚአብሔር አያስፈራም? በእግዚአብሔር መተው አያስፈራም? በእግዚአብሔር መረሳት አያስፈራም? የእግዚአብሔር ቁጣና ጅራፍ። እንደሱ ነው የሆኑት እኮ አይሁድ። ይሄን ስራቸውን ያውቀዋል። ምን ያደርጋሉ? የከሱትን ይቀበሉና እኛ ያሰባናቸው ስላሉ እነሱን እንድንሰጣችሁ በልዋጩ ገንዘብ ደግሞ ጨምሩ እያሉ ደንበኛ ንግድ ይዘው ነበር። ደንበኛ ንግድ። ለዛ ነው ቤቴን የንግድ ቤት የወንበዴዎች ዋሻ አደረጋችኋት ያሉ። ምዕመናን ለዚህ ነው እግዚአብሔር የጠላው። ለምን ግን እንደዚህ ሆኑ? ለምን አምልኮቱን ወደ ንግድነት ቀየሩ? ለምን አደረጉት ይሄንን? ቅዱሳት መጻሕፍት ምን ይላሉ መሰላችሁ? አይሁድ ምልክቱን ብቻ እንጂ ሕይወቱን አልያዙትም ነበር ይላሉ። ለምልክቱ በዓሉን ያከብራሉ። ለምልክቱ መስዋዕት ይሰዋሉ። ለምልክቱ ቤተ እግዚአብሔር ይመላለሳሉ። ለምልክቱ ያገለግላሉ። ሕይወቱ ግን የላቸውም። ሕይወታቸው ንግድ ነው። ኑሯቸው ግን አስመሳይነት ነው። ምልክቱን ይዘዋል፣ ወደ ሕይወቱ ግን አልደረሱም። ወገኖቼ እግዚአብሔር የጠላው ይሄንን ነው። ምዕመናን አንዳንዴ እኛም እንደዚህ እንሆናለን። ምልክቶቹ አሉ፣ በእውነት ደስ እንላለን፣ ግጥም ብለን በዓል እናከብራለን። ሕይወቱ ግን ይጠፋናል። አንዳንዴ ጠባ ለኪዳን ደግሞም ለጉባኤ እንገሰግሳለን። የዚህ ሁሉ ጥቅምና ረብ ፋይዳ የሕይወት ለውጥ ግን እናጣለን። ሕይወቱ አይኖረንም፣ ምልክቱ ብቻ ይኖረናል። እሱን ነው እግዚአብሔር የጠላው ወገኖች። እኔና እናንተስ ጋር ምልክቱ ብቻ ነው ያለው፣ ሕይወቱም ጭምራል። እንደውም ቅዱስ ቄርሎስ ምን ይላል? መንፈሳዊነት የሌለው ልማድ ብቻ አድርገውታል ይላል።
ለዚህ ነው እግዚአብሔር የጠላው። እዩ ካህናቱ የነቢያቱን ትምህርት አንቀበል ብለዋል። በፍጹም ከእግዚአብሔር ቃል ርቀዋል። የእግዚአብሔር አይመስሉ። ያ ሰባኪ እንደተናገረው እግዚአብሔርን የማያውቁ የእግዚአብሔር ሰዎች እንዳለው። አንዳንዴ እኛም ጋር እኮ እንደዚህ ነው። እንዴት ያስፈራል መሰላችሁ? መንፈሳዊነት የሌለው ልማድ ብቻ ነው የሚሆነው። ትምህርቱ ልማድ ይሆንብናል። ስለዚህ መንፈሳዊነቱ ግን ይጠፋል። ማስቀደሱ ልማድ ይሆንብናል፣ መቀደሱ ግን ይጠፋል። መጸለዩ ልማድ ይሆናል፣ ማነብነብ ብቻ ይሆናል። ልብንም ነፍስንም የማይነካ ይሆናል። እንደውም አንዳንድ ጊዜማ አስመሳይነት ሁሉ ይጨመርበታል። መልአከ ኤዶም ኤፍሬም እሸቴ እንዳለው መንፈሳዊነት እንዳለው መንፈሳዊ መሳይ፣ በዩኒፎርም ውስጥ የተደበቀ መንፈሳዊነት፣ በነጠላ ውስጥ የተደበቀ አስመሳይነት፣ በምንኩስና ቆብ ውስጥ የተደበቀ አስመሳይነት። ምዕመናን መጽሐፍ ቅዱስ ከአታላይቱ ይልቅ ከዳተኛይቱ ጸደቀች የሚለው ይሄንን ነው። በጣም አታላዮች እንሆናለን። ሲያዩን መንፈሳውያን፣ ሲፈትሹን ግን የባስን ዓለማውያን ሆነን እንገኛለን። እግዚአብሔርን ለጭንብልነት፣ እግዚአብሔርን ለከለላነት ብቻ እንጠቀምበታለን። መንፈሳዊነት የሌለው ልማድ ብቻ ስላደረጉት እግዚአብሔር ተጸየፈው፣ እግዚአብሔር ጠላው። እሱም ነው የሚለው። ለዚህ ነው ጅራፍ ያነሳው ወገኖች። እኛም እንደዚህ ከኖርን እግዚአብሔር ይጠላዋል፣ ይጸየፈዋል ኑሯችንን ወገኖች። ወይ መንፈሳዊ መሆን ወይ ክርስቶስ እንደኖረ መኖር ነው። እሱ ጭምት ነበር፣ እኛም ጭምቶች። እሱ የዋህ ነበር፣ እኛም የዋሆች። እሱ ትሁት ነበር፣ እኛም ትሁታን። እሱ ጸጥተኛ ነበር፣ እኛም ጸጥተኞች። ወይ እንደሱ መኖር። ምዕመናን አስመሳዮችን አይሁድ እንደሱ ነው የሆኑት። ለዚህ ነው የጠላባቸው። በማስመሰላቸው ነው የጠላባቸው፣ ጅራፍ ያነሳባቸው። ለዛ ነው ይመስላል ግን አይደለም። ስለዚህ ጅራፍ አነሳ ጌታችን። ለዚያ ነው የተቆጣባቸው። ምዕመናን እኛንም እንዳይገስጽ፣ እኛንም እንዳይቆጣ አስመሳይነት ሳይሆን ሕይወቱን መኖር መጀመር አለብን። ልማድ ብቻ ሳይሆን ጠለቅ ያለ ሕይወቱንም መጀመር መቻል አለብን። እሱን ስናደርግ ነው ከእግዚአብሔር ተግሳጽ የምንወጣው። የተወደዳችሁ ክርስቲያኖች ጥቂት ነገሮችን ለመናገርና ለማብራራት በጎችን፣ ላሞችን እና ርግብን ክርስቶስ አስወጥቷቸዋል፣ አባሯቸዋል። ግን ምዕመናን ምን አይነት ትዕግስተኛ እንደሆነ ይሄን አምላካችንን ላሳያችሁ። 4 ፋሲካዎች አክብረዋል። በመጀመሪያው ፋሲካ ነው የዮሐንስ ወንጌል ምዕራፍ 2 የሚጀምረው። 4ኛው ፋሲካ ደግሞ ማቴዎስ ወንጌል ምዕራፍ 21 ላይ ነው። በአራቱም ፋሲካ ክርስቶስ ታግሷቸዋል። ምን አይነት ፍቅር እንደሆነ እስኪ እዩት። እግዚአብሔርን እየደጋገሙ ሲበድሉ እንዴት እንደታገሳቸው እዩ። በመጀመሪያው በመጨረሻው
እዚሁ ተግባር ላይ ተጠምደዋል እነዚህ ሰዎች። ምንም ለውጥ ለማሳየት እንኳን አልፈለጉም። ለዚህ ነው ተግሳጹን ያበጣባቸው። ወገኖቼ አንዳንዴ እኛም እንደዚሁ እንሆናለን። ለከርሞ ያው፣ አምናም ያው፣ ዘንድሮም ያው፣ ሚቀጥለውም ያው፣ ለውጥ የሌለው። ያኔ ነው ጅራፍ ያነሳው፣ ያኔ ነው የምር የገሰጸው። አንድ ሁለተኛ በጣም የሚደንቃችሁ ሰዎቹን አይደለም ያባረረው፣ መስዋዕቱን ለመስዋዕት የሚቀርቡትን ነው ያባረረው ክርስቶስ። ለምን ካላችሁኝ ዋናው ማሳየት ማስተማር የፈለገው ርዕሴ ላይ ነው ማርፈው። እስመ ዘመነ እንስሳ አለፈ፣ የእንስሳት ዘመን አለፈ። አሁን የሚሰዋ በሬ፣ አሁን የሚታረድ በግ አይደለም። ነዋ በግዑ ዘእግዚአብሔር ዘያትቱ ያሴስል ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርይ በግ ስለመጣ በጎች ምን ያደርጋሉ? መልእክቱ እሱ ነበር።